ሀይ ልጆች፣ ዛሬ ስክራች በመጠቀም ጌም እንዴት እንደሚሰራ አሳያችኋለሁ። በመጀመሪያ ድመት እዚህ ያለን፣ ከዛ እሱን ከነበረው ቦታ ለመውሰድ እችኛውን እንጠቀማለን። ጎ ቱ ኤክስ ዋይ የሚለው ላይ እሱን እንደዚህ እናደርግና እናስቀምጣለን። ከዛ አሁን ድመቱ እዚህ ቢሆን ስነካው ይመለሳል ወደ ነበረው ቦታ። አሁን መንቀሳቀስ ከፈለግን ይሄኛውን ድመቱን መንቀሳቀስ ከፈለግን ቼንጅ ኤክስ ባይ 10 የሚለው ላይ እንይዝና ወደዚህ እናመጣዋለን። ከዛ ድመቱ አሁን መንቀሳቀስ ይችላል። ፈጠን ለማድረግ ከፈለግን ደግሞ ኮንትሮል የሚለው ላይ እንገባና ሪፒት የሚለው ላይ እንይዛለን። እዛ ስናደርግ እዚህ እናስገባና ከዛ አሁን ድመቱ ፈጠን እያለ መሄድ ይችላል። ግን እዚህ አልደረሰም። እዚህ ለማድረስ የምንጠቀመው ቁጥር 34 ነው። ከዛ አሁን መሄድ ይችላል። 34 ሲሆን መሄድ ጀመረ። እሺ አሁን ወደታች ከሆነ ደግሞ ሞሽን ላይ እንገባና ከዛ እዚህ ቼንጅ ዋይ ባይ 10 ይላል። ከዛ ይሄኛውን እንወስዳለን። ከዛ እንደገና ኮንትሮል የሚለው ላይ እንሄድና ከዛ ሪፒት የሚለውን እንይዛለን። ስንይዝ አሁን እናገጣጥማቸዋለን። እናገጣጥማቸው አሁን ድመቱ ወደ ነበረበት እንመልሰውና አሁን መሄድ ይችላል። ወደ ላይ ነው ሄደው። ወደ ታች ማድረግ ከፈለግን ደግሞ እችን እናጠፋን እንደዚህ እናደርግና ከዛ ድሊት እነካና የመቀነስ ምልክት እንነካለን። ከዛ 10 እንላለንና ከዛ አሁን ወደ ታች ይመለሳል። ድመቱን እንመልሰው። ስንመልሰው አሁን ወደ ታች መሄድ ይችላል። ግን ወደዚህ አልደረሰም። ስለሆነ እንደዚህ እናደርጋለን። ይሄን 10 የሚለው ላይ ይሄ 26 እናደርገዋለን። ድሊት እነካና ከዛ 26 እንላለን። ስነካ አሁን እንደዚህ ስነካ ከዛ አሁን ድመቱን እንመልሰው። ድመቱን እንመልሰውና አሁን ወደዚህ መሄድ ይችላል። ከዛ አሁን ወደ ጎን ከፈለግን አሁን ሞሽን እንገባለን። ስንገባ አሁን ኤክስ እንጠቀማለን። እንይዝና ወደዚህ እንወስደዋለን። ኮንትሮል እንገባና ሪፒት የሚለውን እንወስዳለን። ስንወስድ እዚህ እናገጣጥመው እና አሁን መሄድ ይችላል። ወደዚህ ሂዱ፣ ወደዚህ ሂዱ፣ ወደዛ ሄደ። እችኛውም ማይነስ ማድረግ አለብን። ስለሆነ ድመቱ ወደዛ እንዳይሄድ ማድረግ አለብን። ስለሆነ
እንመልሰውና ከዛ ይሄኛው 10 የሚለው ላይ ዲሊት እናደርገውና የመቀነስ ምልክት እነካና እናደርጋለን። ስናደርግ አሁን ስነካ አሁን ድመቱ ወደዛ መሄድ ይችላል። ግን ገና እዚህ ያልደረሰም ስለሆነ እችኛዋ 34 እንዳልናት እዛ እንላለን። እዛ ዲሊት እንዳል እችኛዋን እናደርግና ዲሊት እናደርገዋለን። ከዛ እዛ 34 ነው እንለዋለን። ከዛ እናደርግ ስነካ ወደዚህ ሄደ ቀርታ። ከዛ ይሄን ስነካ ወደዛ ሄዱ፣ ወደዚህ ሄዶ ወደ ፈለግነው ቦታ ሄደ። ከዛ አሁን ወደ ላይ ማድረግ ከፈለግን ደግሞ ይሄኛው ሞሽን እንገባለን አሁንም። ከዛ ይሄኛውን እነካለን። ስነካ እዚህ እናደርገውና ስናደርገው እዛ ኮንትሮል የሚለው ላይ እንገባለን። ከዛ ይሄኛውን እንይዝና ይሄኛው እዚህ ይሆናል። ስንይዝ አሁን ስናስገባው አሁን እንመልሰውና ወደ ነበረበት ድመቱ አሁን መሄድ ይችላል። ግን አሁን ይሄኛው ደግሞ 26 እናድርገው። ዲሊት እናደርገውና 26 ሲሆን ከዛ ይሄን ስነካ አሁን መሄድ ይችላል ድመቱ። አሁን ደግሞ ድመቱ እየዞረ ሳያቋርጥ እንዴት ከፈለጋችሁ ፎርኤቨር የሚለው ላይ እነካና እንደዚህ ስናደርግ ቀርታ ይሄኛው እዚህ ስነካ አሁን ድመቱ እየዞረ ነው የሚውለው። አሁን አያቆምም ድመቱ መዞር። አሁን ለማቆም ከፈለግን ይሄኛው ቀዩን እነካለን። ታዳምጣችሁኝ አመሰግናለሁ።